የሰው ስጦታ መንገዱን ታሰፋለታለች በእናንተ ውስጥ እግዚአብሔር አምላካችሁ ያስቀመጠው ስጦታ አለ ያ ስጦታ መንገድህን ያሰፋልሃል ያ ስጦታ ስትወለድ እግዚአብሔር የሰጠ ስጦታ ከታላላቆች ጋር ያስገባል የማያልፈው ርስት እየፈለጋችሁ የሚያልፈው ርስት ይጨመርላችኋል በእግዚአብሔር ቤት ወገኖቼ ሆይ ፍቅር አንደኛ ነው ፍቅር እግዚአብሔር ነው ፍቅር የሌለው አገልግሎት ፍቅር የሌለው ስም ፍቅር የሌለው ሐዋርያነት ፍቅር የሌለው ፓስተርነት ፍቅር የሌለው ዘማሪነት ፍቅር የሌለው ነገር ሁሉ ወገኖቼ ጥቅም የለው ስለዚህ የክርስትና መለኪያ ምንድነው እስቲ ፍቅር በሉ ስለዚህ በቅዱሳን ወንድማማችነት በጣም እንድትዋደዱ ይሄንን እየተናገርኩኝ ዛሬ እግዚአብሔር ወደ ልቤ ወደ አመጣው ወደ እግዚአብሔር ሐሳብ እሸጋግራለሁ ይውላችሁ እንደዚህ ሆነ የነነዌ ሕዝብ በእግዚአብሔር ፊት ጥፋት አጠፋ የነነዌ ሕዝብ ጥፋት ስላጠፋ እግዚአብሔር በነብዩ በዮናስ በኩል ትንቢት እንዲነገር ለዚያ ሕዝብ ነነዌ የምትባል ከተማ ትገለበጣለች ብለ ትንቢት ተናገር ብሎ ላከው መልእክተኛው በመንገድ ላይ እያለ የነነዌ ሕዝብ ከእግዚአብሔር ጋር ታረቀ መልእክተኛው መልእክቱን ከተናገረ በኋላ የተናገረው መልእክት ከመፈጸሙ በፊት የነነዌ ሕዝብ ከእግዚአብሔር ጋር ታረቀ አይ በጣም የሚገርማችሁ ዮናስ ነብዩ ዮናስ ትንቢቱን ከተናገረ በኋላ በረጅም ርቀት ቆሞ የዛችን ከተማ ጥፋት ይጠብቅ ነበር ዛሬ ጥፋታችሁን የሚጠብቁ በረጅም ርቀት ይያሉ ዛሬ ከጌታ ጋር እውነተኛውን እርቅ ትፈጽሚያለሽ ታመልጫለሽ እግዚአብሔር መጣና የነነዌን ሕዝብ ያያል ዮናስን ያየዋል ዮናስ ነነዌ ካሁን አሁን ትገለበጣለች ብሎ ይጠብቃል እግዚአብሔር ደግሞ የነነዌ ሕዝብ አመድ ነስልሰው እኮ እኔ ተቀብያቸዋለሁ አሁን ለምን ዞር አትልም ይለዋል እሱ ዞር አልልም ብሎ ከእግዚአብሔር ጋር የሙጥኝ ብሏል መጨረሻ ላይ የእግዚአብሔር ንግግር ግራ ስላጋባው እሱ ሊገባው በሚችል መንገድ አንድ ቅል አበቀለ ይላል ቅሏን አበቀለና ከዛ በኋላ ተጠግቶ ዛሬ ከፀሐይ አረፍ ብሎ ያለ ትላውጣበት ሊያስተምረው የፈለገበት መንገድ እሱ ልክ ሊገባው በሚችለው መንገድ ነውና እግዚአብሔር ሆይ አልበዛም እንዴ እኔ ተናገርኩት ትንቢት አልተፈጸመም ሲቀጥል በዚህ ፀሐይ ላይ እንድቃጠል እንድነድ ብለ የበቀለችውንም ቅል አቃጠልካት አለ በእውኑ አለው አንተ ላልደከምክባት አንዳንዱ ሰው ይወላችሁ ላልደከመበት ነው የሚለው ኢየሱስ ወልዶሃል ባኪ አሜን የደከመልኝ ጌታ ነው በእስቲ የደከመልኝ ጌታ ነው ከማንም ይልቅ የሚሰማው ስለኔ ጉዳይ ጌታ ነው በይ ከማንም የሚሰማው ጌታ ነው በእውኑ አለው ስላልደከምክባት ስለዚህ ቅል እንደዚህ የምትጮህ ከሆነ እኔ ቀኝና ግራውን የማያቀውን የነነዌን ሕዝብ እንዴት ይቅር ልለው አልችልም ማለት ሃያያያያይ ማንም ሰው ስለናንተ በጣም የተጨነቀ ቢመስላችሁ ከኢየሱስ ክርስቶስ ውጪ የሚጨነቅልሽ በኃይል የሚጨነቅልሽ የለም ነገርሽ የሚገባው ኢየሱስ ብቻ ነው ዛሬ እዚህ ጋር ቆሟል ታሪክሽን ይቀይራል ዛሬ እዚህ ጋር ቆሟል ታሪክህን ይቀይራል አንተ ጋር ወደ ቤት ይሄዳል አንቺ ጋር ወደ ሰፈርሽ ይገባል ዘመናት እንቆቅልሽ ይፈታል አያያያያያ የምሳሌ መጽሐፍ ምዕራፍ 18 ቁጥር 15 ላይ የአስተዋይ ልብ ዕውቀትን ያገኛል
የጠቢባን ጆሮ ዕውቀትን ትፈልጋለች እደግመዋለሁ የአስተዋይ ልብ ዕውቀትን ያገኛል የጠቢባን ጆሮ ዕውቀትን ትፈልጋለች ቁጥር 16 ላይ የሰው ስጦታ መንገዱን ታሰፋለች በታላላቆች ፊት ታገባዋለች ይላል በጣም የሚገርመው ይሄ ስለ ስጦታ ነው የሚናገረው ትንሽ 16 ቁጥር 16 ላይ እናገራለሁ የሰው ስጦታ መንገዱን ምን ታረጋለች ታሰፋለታለች በእናንተ ውስጥ እግዚአብሔር አምላካችሁ ያስቀመጠው ስጦታ አለ አሜን በቃ አለ አሜን እውነት ነው አለ አሜን አሁን ያ ስጦታ የእናንተን መንገድ ያሰፋል ነው የሚለው አሜን ወይኔ ያ ስጦታ የእናንተን መንገድ ያሰፋና ከታላላቆች ጋር ያስገባቸዋል አሜን ታላላቆች የሚገቡበት ቦታ ለመግባት ጥሩ ኮሌጅ መግባት ብቻ ሳይሆን በውስጣችሁ ያለውን እግዚአብሔር የሰጣችሁን ያንን ስጦታ ማሳደግን ይጠይቃል አንዳንዱ ነጋዴ ነው አሳድገው አንዳንዱ ፖለቲሻን ነው አሳድገው አንዳንዱ አገር መሪ ናችሁ አሳድጉት አንዳንዶቻችሁ አገልጋዮች ናችሁ አሳድጉት ነገር ግን እያንዳንዱ ሰው ስጦታ አለው በዚህ ቤት የተሰበሰበ ሰው ሁሉ ስጦታ አለው አሜን ያ ስጦታ መንገድህን ያሰፋልሃል አሜን ያ ስጦታ ስትወለድ እግዚአብሔር የሰጠ ስጦታ ስትወለጂ እግዚአብሔር የሰጠሽ ያ ስጦታ መንገድሽን ያሰፋል አሜን ከታላላቆች ጋር ያስገባሃል ያስቀምጣል ወገኖቼ ሆይ ከታላላቆች ጋር መቀመጥ ብርቅ አይደለም በውስጣችሁ ያለውን ስጦታና ጸጋ ካሳደጋችሁ ታላላቆች ጋር የሚያስገባችሁ በውስጣችሁ እናንተ እግዚአብሔር የሰጣችሁ ያ ስጦታ አሜን አንዳንድ ሰው መንገድ ተዘግቶብኛል ይለኛል ፓስተር መንገድ ተዘግቶብኛል እንደገና ደግሞ በቃ ይሄ ምንድነው አገልግሎት ተዘግቷል አይወልህ አገልግሎት ምንም አይዘጋም በውስጥ ያለውን ጸጋ አሜን አሳድጉት አሜን ከዛ በኋላ ከታላላቆች ጋር አሜን አሜን ሃሌሉያ አሜን መጽሐፍ ሲናገር ሳላውቅ ነፍሴ በከበረ ሰረገላ ላይ አስቀመጠችኝ ይላል ዛሬ አንድ ሰው አለ በከበረ ሰረገላ ላይ የሚቀመጥ እግዚአብሔር ይናገረኛል አንድ ሰው አለ ተቀምጦ የማያውቅበት ከፍታ ላይ የሚቀመጥ ብዙ ሰዎች እናንተ ያላችሁ መተው ከኋላችሁ ቀድመው በተለይ ይሄንን መናገረው በቢሮ አካባቢ የምትሰሩ ሰዎች እግዚአብሔር መንፈስ ይናገረኛል ከናንተ ኋላ የመጡት ከፍ ብለው ታላላቅ ወንበሮች ላይ ሲቀመጡ እናንተ somehow ነገራችሁ አላድግ ያለ መንገዴ ተዘጋብኝ ይያላችሁ በእግዚአብሔር ፊት የምታለቅሱ ሰዎች አላችሁ እግዚአብሔር እንደዚህ ይለኛል ከእንግዲህ በኋላ የወጡ ሰዎችን የሚያስቀድም አሜን እንዲህ አይነት ሰዎች አላችሁ እናንተ ሰዎች ዝም ብላችሁ እጆቻችሁን አወዛውዙ ፓስተር ኮንፈርም እንዲሆን ነው እጆቻችሁን አወዛውዙ እንዲህ አይነት ሰዎች ብቻ እሺ እግዚአብሔር ድንቅ ነው አሜን ጌታ ድንቅ ነው አሜን አረ ጌታ ድንቅ ነው አሜን አረ ኢየሱስ ጌታ ነው አሜን እናንተ ሰዎች እባካችሁ ቁሙ ወደ ላይ ቁሙ 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 ላባሸንዳ ፍራጃላ ሆኛ ሜላ በተፍራጆላ ባኒያ አላቤኒያ ማክራዛላ ሆኛ የእግዚአብሔር ቤት ነው ወገኖች የእግዚአብሔር ቤት ቀንበር የሚሰበርበት ቤት ነው የኛ ቀንበር ተሰብሮ አይተናል አሜን የኔ ቀንበር ተሰብሮ ስላየው ነው ጌታን የማምነው ወገኖች ዛሬ እግዚአብሔር አምላክ ከዚህ በኋላ በፊታችሁ ወጥቷል አሜን አዋጅ እናገራለሁ
ከእንግዲህ በኋላ ማንም መንገዳችሁን ቀድሞ እንዳይወጣ የተቀያችሁበትን መዘግየትን የሚያፈጥን የእግዚአብሔር ኃይል የመንግስት መስሪያ ቤት ውስጥ ገባ። ሞገስ በላይሽ ላይ ሞገስ ከዚህ ቀን ጀምሮ በሁለት እጥፍ ነገራችሁን አሳደግኩት አለኝ። ለእግዚአብሔር ክብር ስጡ። እናንተ ሰዎች ለእግዚአብሔር ክብር ስጡ። ሃሌሉያ! ኢየሱስ ያድናል። ቁጭ በሉ። ይኸውላችሁ ከዚህ በኋላ አፋችሁ ላይ ይሄን ተናገሩ። እናንተ የተነሳችሁ ሰዎች ከዚህ በኋላ ስትገቡ ቢሮአችሁ ላይ ስትቀመጡ አንተ ቢሮ ይበሉና አትመጥነኝ ቃል መጥቶብሃል። እኔ እግዚአብሔር ተናገረ ነው ያልኩት። ቃል መጥቶብሃል በሉ። እንደዚህ ማለት በቃ ከዚህ በኋላ በሉ በቃ አትበሉ። ከዚህ በኋላ አትመጥነኝ በሉ። አሜን ነው ወይ? እግዚአብሔር ከተናገረ ተናገረ ነው። ክብር ለጌታ ይሁን። አሜን። የሕይወት ሕግ የሞትን ሕግ ይሽራል። አሜን። የስኬት ሕግ የጉስቁልናን ሕግ ይሽራል። አሜን። የመታዘዝ ሕግ ያለመታዘዝን ሕግ ይሽራል። አሜን። የሰላም ሕግ የሁከትን ሕግ ይሽራል። አሜን። ኢየሱስ ጌታ ነው። አሜን። ኧረ ኢየሱስ ጌታ ነው። በምድር ላይ ሁለት አይነት ሕጎች አሉ። አንደኛው የተፈጥሮ ሕግ ይባላል። ሁለተኛው ደግሞ የሥርዓት ሕግ ይባላል። ለምሳሌ የተፈጥሮ ሕግ አልተቀየረም ስላችሁ ፀሐይ እስከ ዛሬ ድረስ በምስራቅ ይወጣል፣ በምዕራብ ምን ይሆናል? ይገባል። እስከ ዛሬ ድረስ 12 ሰዓት ቀን ነው ኢትዮጵያ ላይ ነው ብለው 12 ሰዓት ደግሞ ምንድነው? ምሽት ነው። አልተቀየረም። ስለዚህ ያልተቀየረን ነገር ለመቀየር አይደለም ጸጋ የመጣው። ጸጋ የመጣው ሊፈጽም ነው። ነገር ግን እኛ ጸጋንና ሕግን ሁለቱን አምታታንና በሕይወታችን መካከል ልንደርስ የሚገባንን ከፍታ እንደሚገባ ደረሰ። ከዚህ የተነሳ ወገኖቼ ሆይ ዛሬ ወደ ራሳችሁ ከፍታ የምትወጡበትን መንገድ አጠር አድርጌ እነግራችኋለሁ። አንደኛ የስኬት መርሆ። ስኬት ይጀምራል፣ ስኬት ይጨርሳል። ስለዚህ ሁሉም ሰው የተሳካ ህይወት መኖር ይፈልጋል። እውነት ነው ውሸት? እውነት ነው። እውነት ነው። እኔ ደግሞ አንድ ሁለት ሰዎች ሳይሆኑ በቤተ ክርስቲያን ሁላችን የተሳካልን እንዲሆን ናፍቃለን። በጣም የሚገርማችሁ ምናፍቀው እሱ ነው። ስለዚህ ሁሉም ሰው ስኬት ይፈልጋል። ስኬት የሚጨበጥ ነገር ነው። ስኬት ሰማይ ላይ ያለ ነገር አይደለም። ስኬት በሆነ በአንድ ኮንፈረንስ ላይ በሚነገር ትንቢት የሚመጣ ብቻ አይደለም። ስለዚህ ስኬት የሚጨበጥ ነው። ሶስተኛ አለመሳካትም ደግሞ የሚጨበጥ ነገር ነው። ያልተሳካልህም እንዴት እንደሆነ ነገር ነው። ስኬት የሚነገር የሚጨበጥ ከሆነ አለመሳካትም ደግሞ ምንድነው? የሚጨበጥ ነገር ነው። በምድር ላይ ያለ ሕግ ሁሉ እንዲመራ አቅጣጫ ተቀምጦለታል። ሊሰራ የማይወድ ቢኖር አይብላ። ምንድን ነው? እስቲ ሕግ ነው
ነው አራት ነጥብ ከተቀመጠ መጽሐፍ ቅዱስ ላይ ህግ ነው ማለት ሊሰራ የማይወድ ምን አለ በሐዋርያ ቃል ይቀየራል ወይ በነቢይ ቃል ይቀየራል ወይ በፓስተር ቃል ይቀየራል ወይ ማይቀየር ከሆነ ቀን ጥብቅ ዛሬ ሊሰራ የማይወድ አይብራራ መጽሐፍ ስለዚህ አሁን ምን ያደረክ ነው ብላችሁ ራሳችሁን መርምሩ አሜን ነው ከዛ በኋላ የተፈጥሮ ህግ ህይወትን ተጨባጭ ያደርጋል ህይወታችሁ በተፈጥሮ ህግ ውስጥ የታሰረ ከሆነ ደስተኛ ትሆናላችሁ የሚጨበጥ የሚዳሰስ ህይወት ይኖራችኋል ማለት ነው ስለዚህ ከተፈጥሮ ህግ ጋር ወገኖች ወይ ከተላለፍን በህይወታችን ላይ እግዚአብሔር የተናገረው ነገር እየተላለፍን እንደዚሁ ውሃ በሌለበት ደመና ውስጥ እንኖርና እናልፋለን ዛሬ ግን አንድ ቻንስ አለ ለዚህ ጉባኤ ዛሬ አንድ ቻንስ አለ አሜን ሃሌሉያ እውነተኛው ወንጌል ጋር እንገናኛለን ይሄ የሐዋርያት ስብከት ነው አሜን ማናችሁንም ወገኖችን ላሞቃችሁ አልመጣው አንድ ነገር አውቃለሁ ግን ህይወታችሁ ከጌታ ወንጌል ጋር ተገናኝቶ ከዚህ ሰዓት ጀምሮ በሚጨበጥ ብልጽግና ውስጥ ትገባላችሁ አሜን ነው ወይ አሜን እግዚአብሔር ያንቺን ስኬት ይፈልጋል አሜን ያንተን ስኬት ይፈልጋል አሜን አንተ ከምትፈልገው በላይ እግዚአብሔር ያንተን ስኬት ይፈልጋል አሜን የናንተ ስኬት የኔ ስኬት ያንቺ ስኬት የኛ ስኬት ለእግዚአብሔር ወሳኝ ነገር ነው በዚህ ምድር ላይ አሜን አሹ በሚያ አሹ ዘንብለን እየጮህን እያለቀስን እኛ ብቻ ስኬት ውስጥ እንደሚያሰሩ ጌታ ራሱ እንዲሳካልሽ ይፈልጋል አሜን ችግሩ መንገድ ላይ እየተላለፍን ነው አሁን መንገድ ላይ እንዳይተላለፍ ዛሬ ብሪጅ ይሰራል አሜን በሉኛ ለራሴ ይው በተሰራው መሰላለ ወጣለው በርዛለ ሻባኮራ ባኪላ ቦንታ ማሳቴራ ኤባንደ ሜትራቺላ ቦኒያ ማሳዶባ ዊራ ሰኬራ ሸላቦራ ኤባኑ ማንዳ ፕራቺላ ቦኒያ ኢየሱስ ያድን አሜን በአሜሪካ ነገር አንድ ዕቃ ተመርቶ ሲሸጥላችሁ በቀጥታ ፓኬጅ ይመጣል በፓኬጁ መካከል አንድ ቡክ አለ ስለ ዕቃው የሚናገር ዕቃውን እንዴት አድርጋችሁ እንደምትጠቀሙ የሚናገር ዕቃውን በሚገባ ያንን ቡክ አንብባችሁ ዕቃውን የምትጠቀሙ ከሆነ የዕቃው እድሜ 5 ዓመት ነው ተብሎ ይጻፋል ዕቃውን ደግሞ በሚገባ ካልተጠቀማችሁ የዕቃው እድሜ 1 ዓመት ነው ተብሎ ይጻፍላችሁ ስለዚህ ብዙ ሰው ቢዚ ስለሚሆን ያችን ቡክ ኢንስትራክሽን ቡክ ትባላለች ማኒፋክቸሪንግ ኢንስትራክሽን ቡክ ናት እሷን ከማንበብ እሷን ያነሳና ወዲያው ጥሎ ወዲያው የሚፈልገው ዕቃ ጋር ነው ሄደው የሚፈልገው ዕቃ ጋር ይሄድና ኮምፒውተር ተገዛ ኮምፒውተር ውስጥ ገብቶ በቀጥታ ሊያደርግ የሚችለው ምንድነው አንዳንድ ነገሮች ከላይ ታይፒንግ ሲስተሙን አንዳንድ ነገር ያ ኮምፒውተር ግን በደንብ ካነበቡት በደንብ ከጠለቁበት ዓለምን ሁሉ ይዟል ግን ምንድነው የሚያደርጉት እነዚህ ሰዎች ወዲያውኑ ያችን ወረቀት ከጣሉ በኋላ ልክ ሲከፍቱት ማኑዋሉን አንብበሃል ወይ ብሎ ይጠይቃል በውሸት እነሱ አዎ ብሎ ክሊክ ሲያደርጉለት ያሳልፋቸዋል ወደሚቀጥለው ምዕራፍ ከዛ በኋላ ፓስወርዳችሁን አስገቡ ይላል ፓስወርዳችሁን ያስገባሉ ስማችሁን አስገቡ ይላል ስማቸውን ያስገባሉ ይሄን ሁሉ ካደረጉ በኋላ ዌልካም ብሎ ማኒፋክቸሪንግ ካምፓኒው ይሄንን ዕቃ ስለገዛችሁ እናመሰግናለን ከዚህ በኋላ ይሄ ዕቃ በዚህ ከተጠቀሙ ይሄንን ያህል እድሜ ያገለግላችኋል ይልና
ኮንፈርሜሽን ይሰጣቸዋል። ወገኖቼ ሆይ በውሸት እሱን ክሊክ አድርገው ያለፉ ሰዎች እቃውን ወዲያ ሲያደርጉ ወዲህ ሲያደርጉ በአንድ ዓመት ውስጥ ያበላሹ። ከዛ እቃው ዋራንቲ የለውም። ባስ 5 ዓመት ድረስ ነው። 5 ዓመት ድረስ ተጠቅማችሁ ቢያንስ ከ4 ዓመት በኋላ ከተጠቀማችሁ በኋላ ቢበላሽ እንኳን ካምፓኒው ላይ ደውላችሁ ሄሎ ብላችሁ ካምፓኒውን አነጋግራችሁ የሰጣችሁን እቃ እስከ 5 ዓመት ድረስ ይጠቅማል ብላችሁ ነበር። አሁን በ4 ዓመት ጊዜ ውስጥ ተበላሽቶብኛል ስትሉ እነሱ በቀጥታ ስማቸውን ስለሚፈልጉ አዲስ እቃ ይዘው ይመጣሉ። አዲስ እቃ አምጥተው አዲሱን ለእናንተ ሰጥተው አሮጌውን ይዘው ይሄዳሉ። የሚገርማችሁ ይሄን የሚያደርጉት እነዚህ ሰዎች እናንተን ስለሚወዷችሁ ነው ይመስላችኋል? አይደለም። ስማችሁንም አያውቁም። ይሄንን የሚያደርጉት የነሱ ስም እንዳይሰደብ ነው። ይኸው አንተ የምትባረከው የእግዚአብሔር መንግስት እንዳይሰደብ ነው። እስቲ አሜን በለኛ። ስለዚህ ያንተና ያንቺ የኔ መባረክ በምድር ላይ ለእግዚአብሔር ኢምፖርታንት ነው። አሁን ከባድ ነገር እየሆነ የመጣው በእኛ ዘመን ማኑዋሉ የማይለውን ከማኑዋሉ ውጪ የሚናገሩ ሰዎች ስለበዙ ነው። ወደ ማኑዋሉ መለሳለሁ ነው እግዚአብሔር ለቀቀ። ወደ ማኑዋሉ መለሳለሁ በሉኛ። የእግዚአብሔር ቃል ወገኖቼ ሆይ የማይለውን ነገር 10 ጊዜ ጭንቅላታችን ወደ ታች አርገን እግራችንን ወደ ላይ አርገን ሐዋርያንን ብለን ነብይንን ብለን ሰባኪንን ብለን ከአሜሪካ መጣን ብለን ከዩሮፕ መጣን ብለን ከሻሸመኔ ከሐዋሳ ብናምታታም አይሆንም። አጭሩ ነገር ቁጭትና ቤት መጽሐፍ ቅዱስን አንብብ። ምንድነው የሚለው ይሄ ማኑዋሉ ምንድነው የሚናገረው? ምንድነው የሚለው ስለ ህይወት? ምንድነው የሚለው ስለ ስኬት? ምንድነው የሚለው ስለ ስራ? ምንድነው የሚለው ስለ ወንድማማች መዋደድ? ምንድነው የሚለው ስለ ቤተ ክርስቲያን? ምንድነው የሚለው ስለ ቤተሰብ? ማኑዋሉ የት ነው ያለው? በእጅ። ያንን ማኑዋሉን ግን ካላነበብከው ወገኖቼ ሆይ እንደዚህ የሚያደርጉ በዚህ ዘመን ላይ ሞልተዋል። ያለ ማኑዋሉ ነገሩን የሚያሳኩ የሚመስሉ እግዚአብሔር ግን ከማኑዋሉ ውጪ አይሰራም። ይኸውላችሁ እግዚአብሔር ከቃሉ ውጪ አይሰራም ነው ያለው። የእግዚአብሔር ቃል እንደ እግዚአብሔር ቃል ሲሰበክ አጋንንት በጉባኤ መካከል አይቆምም። የእግዚአብሔር ቃል እንደ እግዚአብሔር ቃል ከተሰበከ በኋላ የሚነገሩ ነገሮች ትንቢት ስለሆኑ ይሰራሉ። የእግዚአብሔር ቃል በኃይልና በስልጣን ሊሰበክ ይገባል። አሜን ነው ወይ? አረ ሃሌሉያ! የእግዚአብሔር ቃል ከተሰበከ በኋላ ሚራክል ይደረጋል። የእግዚአብሔር ቃል ከተሰበከ በኋላ ትንቢት ይነገራል። ሃሌሉያ! አረ ኢየሱስ ጌታ ነው። አረ ኢየሱስ ያድናል። አረ ኢየሱስ ያድናል። አረ ኢየሱስ ያድናል። ይኸውላችሁ የሰማይ ሰራዊት የሚላክላችሁ እግዚአብሔር የእናንተን ስኬት ስለሚፈልግ ነው። በቃ ጌታ እንዲሳካል ይፈልጋል። አሁን መከራ የሆነው እኛ ነው የምንፈልገው ስኬቱ። ደግሞ የምንፈልገው ስኬቱን ራሱ የምንፈልገው የት ሆነን እንደሆነ ታውቃላችሁ? ከማኑዋሉ ውጪ ሆነ። ማኑዋሉ የሚለው ሌላ፣ እኛ ያለንበት ሌላ። እንደው ደግሞ አናፍር ብለን ደግሞ ስኬቱን የምንፈልገው እኛ ማኑዋሉ ውስጥ ከገባ በኋላ ወገን ስኬቱ አንተ ፈልጎ ይመጣል። እስቲ አሜን። አረ ሃሌሉያ! አብርሃምን ይኸውላችሁ እንደዚህ አለው እና አለው ውጣ አለው ከአባት ቤት ከኡር ከሌዳውያን እዚህ ከለመድክበት አካባቢ ውጣ አለው። ውጣ። አዎ ወዴት ልውጣ? ምን ልብላ? ምን ልጠጣ? የት ልኑር? ያንተ ጉዳይ ነው።
አልገባችሁማ? አሁን ይኸውላችሁ ችግር የሆነ የመጣው የጌታንም ስራ አንቺ ልትሰሪ የጌታንም ስራ አንተ ልትሰራ ስትሞክር ነው እየተላለፍከው። ይኸው የጌታን ለጌታ የኔን እኔ እሰራለሁ በሉስ። የጌታን ለጌታ ትቻለህ በሉ። አብርሃም ይኸውላችሁ የጌታን ለጌታ እየተዋባት የጌታን በቃ ለጌታ ትቻለህ። ስለዚህ ናውጣ ሲለው እሺ አለ። ዋክ እያደረገ ሲሄድ ምንም የሚገጥመው ነገር የለም። ከዛ በኋላ ልጅም የለው ምንም የለው ሁሉ ነገር የለው። በየለም ወጣ። ያው የለምም ከሆነ ዛሬ መኖር ይጀምራል። እስቲ አሜን። ብቻ ለቃሉ አሜን በል። ብቻ ለቃሉ አሜን በል። ብቻ ለቃሉ አሜን በል። አረ ሃሌሉያ! የእግዚአብሔር ቃል ወገኖቼ ሆይ ብቻ ልጅ ወጣና እየሄደ ያለ ለካ የሱ በረከት መንገድ ላይ ነው ያለው። እሱ አላወቀም። ዝም ብሎ ወጣ። ውጣ ካለ ዝም ብሎ ውጣ። በረከቱን ተገናኘ። ከዛ በኋላ ደግሞ በረከቱ ሲመጣ ልጅ እንዳለ ወይ አንዱን ስታልፎ አንዱ የዚህ ምድር ጣጣ አይደል አያልቅም ማለት አያልቅም። አንደኛው ስታልፉ ሌላኛው ይጠብቃል። አንዱን ስታልፉ ሌላው ይጠብቃል። አንዱን አሳቀው ስትሉ ሌላው ይጠብቃል። በሁሉ ቦታ ወገኖቼ ሆይ የዚህ ምድር ችግር አያልቅም። ግን አንድ ነገር አለ። ማንዋሉ ይነበብ። አይ ኮአኩላ ሰማ ማንዋሉ ይነበብ። እሺ ያለፈው ወጥታሉ ጻድቅ እንዳንበሳ ተማምኖ እስቲ እንዳንበሳ ነው። ጻድቅ እንዳንበሳ ተማምኖ ይኖራል። ዛሬ ከዚህ ቤት ላይ ስትመለሱ ወደ ቤታችሁ ስትሄዱ ማለት ነው እየተናገራችሁ ግቡ። አሜን። ትች እየተናገራችሁ ግቡ። በቃ ትመጥነኝ በሉ። ፎቅ ላይ የምትኖሩ በቃ ትመጥነኝ በሉ። መሬት ላይ የምትኖሩ አትመጥነኝ በሉ። እኔ የሚመጥነኝ ቅድስት ሀገር ኢየሩሳሌም። አሜን አሜን። እስቲ አንተ አማኑት ዛሬ ይቀበል። የሚመጥነኝ መንግስተ ሰማይ ነው። አሜን ነው ወይ? አንገት ያስደፋ ይደፋ ዛሬ። አሜን ወደፊት በረከት ከፊታችሁ ላይ የተቀመጠ እየመሰለ መከራ ውስጥ አትግባ። ዛሬ ተባርከሃል። አሜን በይ። ላምቦሽ ማንዋሉ ይነበበሉ። ማንዋሉ ከለላ ተቀበሉ። እሺ አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍ ርስት የማያልፍ ርስት ምንድነው? ርስት ማለት ወገኖች ምንድነው? ርስት ይዞታ ማለት የማያልፍ ይዞታ ማለት ነው። በምድር ላይ ብዙ ይዞታ ቢኖራችሁ የሚያልፍ ነው። ባይኖራችሁ የሚያልፍ ነው። ይሄኛው ይዞታ ግን የማያልፍ ይዞታ ነው ወይ የማያልፍ ርስት ነው ይላል። የሰው ልብ ሁሉ ወገኖች ሆይ መቃጠልና መፈለግ ያለበት የማያልፈውን ርስት ነው። የማያልፈውን ርስት እየፈለጋችሁ የሚያልፈው ርስት ይጨመርላችኋል። አሜን ነው ወይ? የሚያልፈው ርስት ላይ ግን ልባችሁን ካንጠለጠላችሁ ወገኖች ሆይ የማያልፈውን ርስት ሉዝ ልታደርጉ ትችላላችሁ። ስለዚህ የማያልፈው ርስት ላይ ፎከስ አድርጉ ይላቸዋል ሐዋርያው ጴጥሮስ።
ኢየሱስ ክርስቶስ አምላክና አባት ይባረክ። አሜን። ከዛ በኋላ ያም ሳያንሰው ይላል ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ይላል። ይቅርታ ይለጥቶ ይዘጋዋል። በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ተጠበቃችሁ ለእናንተ በሰማይ ቀርቷል። አሁን ይወላችሁ በሰማይ ምናምን ብቻ ብለን ወደ ቤት አልሄድም። የሰማዩን መንግስት ጽድቁን በሌላው ይጨመራል። ማንዋሉ ነው ሌላው ይጨመራል። እኛ ድሮ የሰማይ ብቻ ያለን ተጨማሪው ነገር ብዙ እንትን አላረገም። ግን ወገኖቼ አንድ ነገር ልንገራችሁ የሰማዩ መንግስት ጽድቁን እየፈለጋችሁ ምድራዊ ነገር ግን ይጨመርላችኋል። ለዚህ ቃል አሜን ላላችሁ የምድራዊ ነገር ይጨመራችሁ። ወጣ ቃል ኢየሱስ ጌታ አሜን። ኢየሱስ ያድናል። ስለዚህ በዚህ ደግሞ እጅግ ደስ ይላችኋል። በቃ ኢንጆይ የምታደርጉት በማያልፈው ርስት ነው። ወገኖቼ የማያምኑ ሰዎች በሚያልፈው ርስት ነው ኢንጆይ የሚያደርጉት። ሁለተኛ የተወለድን እኛ ግን በሚያልፈው ርስት ኢንጆይ የምናደርግ ከሆነ ገና ክርስትናው አልገባንም። ስለዚህ ወገኖቼ ሆይ በሰማዩ መንግስት ላይ የተዘጋጀላችሁን ርስት ተስፋ አድርጉ። ደስ ይበላችሁ። በቃ ዝቅ ብላችሁ አትኑሩ። አሜን አሜን። አረ በኢየሱስ ስም ዝቅ ብላችሁ አትኑሩ ነው ያልኩት። አሜን። አረ ባካችሁ አረ አሜን በሉ። አሜን። ይነበብ እንዴ? እስኪ ይነበብ በሉ። ይነበብ ማንዋሉ ይነበብ። ይኸውላችሁ እንግዲህ እንደዚህ ነው። በዚህ ምድር ላይ ማንዋሉ ባለጠጋ የሆኑ ሰዎች የትዕቢትን ነገር እንዳያስቡ ባለን ነገር ደስ ሊለን ይገባል። አሜን አሜን። ሰው ሁሉ ትዕቢተኛ አርገን የጨረሰው እኛ ነን ማለት ማንዋሉ ሳታነ ወይ ልድገም እንደገና ልድገም። የዚህ ምድር ባለጠጎች የትዕቢትን ነገር እንዳያስቡ ትዕቢተኛ እንዳይሆኑ ባለን ነገር ደስ ሊለን ይገባል። ሁላችን መጸለይ ጀምሩ። ጃቦ ሳካራ ባጀላ ቦኒያ ሜላቬኒያስ መውደቅ የሚገባው ነገር ዛሬ ይወድቃል እያላችሁ ጸልዩ። ለራሳችሁ ጸልዩ። አሁን በቃ ከኔ ጋር መቀጠል የሌለበት ነገር አይቀጥልም እያላችሁ ጸልዩ። ኢየሱስ ጌታ ዊላ ሰካራ ሸላ ቦኒያ ሜላ ሰከራ ሸንዳ ፕሮዞላ ባኒያስ መቀጠል የማይገባው ነገር ሁሉ አይቀጥልም። ከዚህ በኋላ የቆመው ነገር ሁሉ መንቀሳቀስ ይጀምራል እያላችሁ ጸልዩ ወገኖች። ሰዎች የረከሙት ነገር ሁሉ ከዚህ በኋላ መለምለም ይጀምራል ወገኖች። መርከብ አይዘው ነገር እያላችሁ መናገር ጀምሩ። ሁሉም ሰው በልሳኖቻችሁ መጸለይ ጀምሩ። የአንዳንዶቻችሁ ወገኖች ሆይ
የአንዳንዶቻችሁ በር ሲከፋፈት አያለሁ። አሁን ጸጥ በሉና ስሙኝ ወገኖች። የምሰማውን ድምፅ አስተላልፋለሁ። የአባቴ መንፈስ ወርዷል። ለአንዳንዶቻችሁ ለዘመናት የተዘጋ በር ሲከፈት አያለሁ። ምልክቱ ይሄ ነው። ወደዚህ ጉባኤ ስትመጡ እግዚአብሔር ሆይ ዛሬ ካልተናገርከኝ፣ የተዘጉ በሮቼ ላይ ካልተናገርከኝ ብላችሁ ከጌታ ጋር ተወራርዳችሁ የመጣችሁ ሰዎች አላችሁ። አሁን ይሄ ለምልክት ነው የምናገረው። ጸጥ በሉና ስሙኝ ወገኖች። እግዚአብሔር ሆይ ከእንግዲህ በቃኝ፣ የተዘጉ በሮቼ፣ የሐዘን በሮቼ ዛሬ ማትናገረኝ ከሆነ ብላችሁ የተወራረዳችሁ እግዚአብሔር እንደዚህ አለኝ፣ መንገዶቻችሁን ከፈተ አለኝ፣ በሮቻችሁ ተከፈተ አለኝ፣ በሮቻችሁ ተከፈተ አለኝ። እናንተ ሰዎች ጌታን አመስግኑ። ወራሲያ ካራባሽታ የሰባት ቤት መርገም የተላለፈባቸው 10 ሰዎች አያሉ። የሰባት ቤት መርገም ማለት ነው እግዚአብሔር ይሰበራል አለኝ። ነገር ግን ወገኖቼ ሆይ ይሄ መርገም ማለት ነው። መርገሙን ራሳችሁ ታውቃላችሁ እንዴት እንደተረገማችሁ። በጣም የሚገርመው ልዩነቱ ይሄ ነው። አንዳንድ ሰው መርገም ሳያውቅ ነው የሚረገመው። እናንተ ግን መርገም ራሱ እንዳለባችሁ ታውቃላችሁ። እናንተ 10 ሰዎች ትሰራላችሁ፣ ትለባላችሁ፣ አይሆንላችሁ። ከእናንተ ኋላ የመጡ ሰዎች አልፈዋችሁ ይሄዳሉ። እናንተ ሌሎቻችሁ እጆቻችሁን አውርዱ። 10 ሰው ነው ያልኩት። እናንተ ሰዎች ብቻ እንደተረገምሽ የምታውቂ እንደተረገማችሁ ልባችሁ የሚያውቅ ሰዎች እጆቻችሁን አንሱ። እኔ አባቴን አምነዋለሁ አለ። ታጆች መቅበር ትችላል። 10 ሰው አገልጋዮች መቅበር ትችላላችሁ። ያአቤሳ ካራዲያስ እሺ አገልጋዮች ቆጥረዋል። ትክክል ነው ያልነው ለእናንተ ሰዎች እግዚአብሔር እንደዚህ ይላችኋል። እየተወራረደ የመጣውን መርገም ዛሬ ሰበርኩ። ኢየሱስ ጌታ ነው። መርገም ተሰበረ። እናንተ እጅ አወጣችሁ ብቻ አሜን በሉ። እጅ አወጣችሁ ብቻ መርገም ተሰብሯል፣ 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 ተሰብሯል። ለሌሎቻችሁ ተሰበረ። አሜን አለ ሁሉ ተሰበረ። መርገም ተሰበረ። ኢየሱስ ጌታ ነው። ትምህርት የማይገባችሁ ሰዎች አላችሁ። ወይኔ ሰዓቱ ሄዷል። ትምህርት ቤት ትገቡና ትምህርት ስታረጉ አልገባባችሁ በጣም የተቸገራችሁ ሰዎች አላችሁ። እግዚአብሔር አእምሮቻችሁ ይከፍታል። እሺ እናንተ ሰዎች ብቻ እጃችሁን አንሱ። ይሄ የአባታችሁ ቤት ነው። ይሄ የአባትሽ ቤት ነው። ይሄ የአባትህ ቤት ነው። ከቀንበር ጋር አትኖርም። አሜን ነው ወይ? ብሪሊያንት የሆነ አእምሮ ይከፈትና እጃችሁን ራሳችሁ ላይ ጫኑ። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በወንድሞችና በእህቶች ላይ ብሪሊያንት የሆነ ማይንድ ከዚህ ሰዓት ጀምሮ በኢየሱስ ስም ስልጣን ይምጣላቸው፣ ተጠቀምናቸው በኢየሱስ ስም። ሬቲና ነርቨስ ሲስተማችሁ ታደሰ። ሳብኮንሽስ ብሬናችሁ ታደሰ።
ኮንሽስ ብሬናችሁ ታደሰ። ከዚህ ሰዓት ጀምሮ ታደሰ። በኢየሱስ ስም ታደሰ። በኢየሱስ ስም አእምሯችሁ ታደሰ። በኢየሱስ ስም ታደሰ። በኢየሱስ ስም ታደሰ። በኢየሱስ ስም ታደሰ። ይኸውላችሁ ነጋዴዎች አላችሁ ለእናንተ ጸልያለሁ። ነጋዴ ጃትማንሱ ነጋዴ ባረካለ ያበደች አሜን። ቁም ነጋዴዎች ቁም። ሌሎቻችሁ ቁጭ በሉ። ኢየሱስ ጌታ ቁጭ በሉ። ግን ከመንፈሱ አቱ ነጋዴ ብቻ ቁም። ኢየሱስ ጌታ ኢየሱስ ጌታ ነገራችሁን እንናገራለን። ከዚህ በኋላ ይወጣችሁ 30 60 100 ማፍራት ይጀምራል። አሜን አሜን አሜን። በእኛ ውስጥ በኢየሱስ ከዚህ ሰዓት ጀምሮ በወንድሞቼና በእህቶቼ ንግድ ላይ በረከትን አውጃለሁ። ንግዳችሁ፣ ስራችሁ 30 60 100 ያፈራላችሁ። በኢየሱስም ሆነ በኢየሱስም ሆነ በኢየሱስም ሆነ ሆነ በቃ ውሰዱና ቁጭ በሉ። ካራዶስ ሳካራ
መንገዴ ላይ ቆሞ የተተዳደረ አለቃ አላስገባ አላሳልፍ ያለ በአምላክ ተሰማ አንዴ ሲናገር ትልቁ ተራራ ሆነ እንዳልነበረ ስማ ሆነ እንዳልነበረ ሆነ መንገዴ ላይ ቆሞ የተተዳደረ አለቃ አላስገባ አላሳልፍ ያለ የአምላክ ተሰማ ሰባተኛው ቀን ደረሰ